ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። በሊባኖስ በ10 ደቂቃ 100 ጥቃቶች መፈጸማቸው ተነገረ። ሆስፒታሎች በቁስለኛ ተጨናንቀዋል። ይህንኑ ከስካሁኑ የከፋ የተባለ ጥቃት ተከትሎ የኢራን ጦር የሆርሙዝ መተላለፊያን መልሶ መዝጋቱ ይሰማል። በርካታ የምዕራብ ሀገሮች ተኩስ አቁሙ እንዲከበር እየጠየቁ ናቸው። በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያ የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 7474 ላይ ይደውሉ። ቴምር ፕሮፐርቲ። በአሜሪካና ኢራን መካከል ተኩስ አቁም መደረሱ ይፋ መሆኑን ተከትሎ እስራኤል በሊባኖስ ከፍተኛ ድብደባ መፈጸሟ ተነገረ። የኢራን ጦርነት ከተጀመረ ወዲህ የከፋ በተባለው በዚህ በዛሬው የእስራኤል ድብደባ በመቶዎች የሚቆጠሩ ሰዎች መጎዳታቸውን የሊባኖስ ጤና ሚኒስቴር አስታውቋል። በ10 ደቂቃ 100 ኢላማዎች መደብደባቸውን የኢራን ቴሌቪዥን ሲዘግብ፣ አልጀዚራ በበኩሉ በሊባኖስ ዋና ከተማ ቤይሩት 10 የሚደርሱ መኖሪያ አካባቢዎች ላይ ጥቃት መፈጸሙን አመልክተዋል። የእስራኤል ጦር ኃይል ማምሻውን ባወጣው መግለጫም በሊባኖስ ከስካሁኑ የከፋ ድብደባ መፈጸሙን ሲያስታውቅ፣ የኖርዌይ ስደተኞች ምክር ቤት በበኩሉ በሊባኖስ ከፍተኛ ውድመትና የሰዎች ጉዳት መድረሱን አረጋግጧል። እስራኤልና ሄዝቦላህ ውጊያ በአስቸኳይ እንዲያቆሙና እስራኤል ሊባኖስን ለቃ እንድትወጣ ጠይቋል። ተፋላሚ ወገኖች የተደረሰውን ጊዜያዊ ተኩስ አቁም እንዲያከብሩ እስራኤል ተኩስ አቁሙን ጥሳለች በማለት የከሰሱት የኢራን ባለሥልጣናት ደግሞ በሊባኖስ ለፈጸመችው ወንጀል ምላሽ ለመስጠት ዝተዋል። እስራኤል ስምምነት መጣስ ልማዷ በመሆኑ የምትመለሰው በጥይት ብቻ ነው ብለዋል ባለሥልጣናቱ። የኢራን ፋርስ ዜና አገልግሎት የሀገሪቱ ጦር በእስራኤል ላይ ጥቃት ለመፈጸም መዘጋጀቱን ዘግቧል። በጥቂቱ 87 ሰዎች መገደላቸውንና ከ700 በላይ መቁሰላቸውን ዘግይቶ ባወጣው መረጃም ገልጧል። ዘግይቶ በወጣ መረጃም እስራኤል በሊባኖስ የፈጸመችውን ከባድ የተባለ ድብደባን ተከትሎ የኢራን ጦር በሆርሙዝ ሰርጥ ቁጥጥር መጀመሩ ተነግሯል። የፋርስ ዜና አገልግሎት ማምሻውን ባወጣው መግለጫም በሆርሙዝ በኩል ፈቃድ ሳይሰጣቸው ለማለፍ የሚሞክሩ የነዳጅ መርከቦች ይመታሉ ሲል አስጠንቅቋል። እንዳያልፉ ተከልክለው የቆሙ መርከቦች መኖራቸውን የተለያዩ መገናኛ ብዙሃን ዘግበዋል። በኢራንና አሜሪካ መካከል አዲስ በተደረሰው ተኩስ አቁም የሆርሙዝ ሰርጥ ሙሉ በሙሉ ለመርከቦች ክፍት እንደሚሆን ይጠቅሳል። የኢራንና የአሜሪካ ተኩስ አቁም ይፋ መሆኑን ተከትሎ በፋርስ ባሕረ ሰላጤ ሀገሮች ላይ የኢራን ጥቃት ተጠናክሮ መቀጠሉ ይነገራል። የተባበሩት አረብ ኤምሬትስ፣ ኩዌትና ባህሬንን ጨምሮ በርካታ ሀገሮች የሚሳኤልና ድሮን ጥቃት ተፈጽሞባቸዋል። የሳውዲ አረቢያ መከላከያ ሚኒስቴር ለምሳሌ 10 የሚደርሱ ድሮኖች ማክሸፉን አስታውቋል። ይህ በእንዲህ እንዳለ ሊባኖስና ሄዝቦላህ በሁለት ሳምንቱ ከኢራን ጋር በተደረሰው ተኩስ አቁም ስምምነት አለመካተታቸውን ገልጸዋል። ፕሬዝዳንት ትራምፕ በሄዝቦላህ የተነሳ ሊባኖስ በስምምነቱ አለመካተቱንና እስራኤል እየፈጸመች ያለው ጥቃት በቀጣይ በሚደረስ ስምምነት የሚፈታ ይሆናል ብለዋል። አሜሪካም ከኢራን ጋር የ2 ሳምንት ጊዜያዊ ተኩስ አቁም መድረሳቸው የተነገረ ሲሆን ስምምነቱን ተከትሎ አወዛጋቢው የሆርሙዝ ሰርጥ መከፈቱን የሚያመለክቱ መረጃዎች ቀደም ሲል ወጥተዋል። ኢራን ከ6 ሳምንት ያልተቋረጠ ድብደባ በኋላ ዛሬ ለመጀመሪያ ጊዜ ሰላም ውላለች። በእነ አሜሪካም የወደሙ ፍርስራሾች በመጥረግና ለመልሶ ግንባታ መንገድ በመክፈት ሥራ ማሳለፏ ታውቋል።
ጦር ኃይሉ ደግሞ እንደተለመደው በጎረቤት ሀገሮች ላይ ሚሳኤልና ድሮን ሲያስወነጭፍ መዋሉ ሲነገር፣ በኩዌት ለምሳሌ በኢራን ድሮን ጥቃት የነዳጅና የኃይል ማመንጫ ጣቢያዎች ክፉኛ መጎዳታቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ጥቃት ከደረሰባቸው ጣቢያዎች በተወሰኑት እሳት መነሳቱንና ሰፊ የቁሳቁስ ውድመት ማስከተሉን አመልክቷል። በኢራንና አሜሪካ መካከል ተኩስ አቁም እንዲደረስ ያሸማገሉት የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ የሰላም ሂደቱን አደጋ ላይ የሚጥሉና ተኩስ አቁሙን የጣሱ ድርጊቶች መፈጸማቸውን ገልጸዋል። የሰላም ሂደቱን መንፈስ የሚያሳንሱ የተኩስ አቁም ጥሰቶች የትና በማን እንደተጣሱ ግን አልገለጹም። ሆኖም የሰላም ሂደቱን መናቅ ለሰላም ፍላጎት እንደሌለ የሚያሳይ በመሆኑ ሁሉም ወገኖች የተኩስ አቁም ስምምነቱን እንዲያከብሩ ጠይቀዋል። ጦርነት የምንም ችግር መፍትሄ እንደማይሆን መገንዘብ እንደሚገባ የጠቅላይ ሚኒስትሩን መግለጫና የሊባኖስን የከፋ ጥቃት ተከትሎ የእስራኤል ካቢኔ ምሽቱን በኢራን ተኩስ አቁም ላይ ለመነጋገር አስቸኳይ ስብሰባ እንደሚቀመጥ ተነግሯል። በኢራንና አሜሪካ የተደረሰው ተኩስ አቁም ከአውሮፓ መሪዎች ቀና ምላሽ ማግኘቱ ታውቋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ስምምነቱ ለመካከለኛው ምስራቅ እንዲያም ሲል ለመላው ዓለም እፎይታን የፈጠረ ነው ብለዋል። ቋሚ ተኩስ አቁም እንዲደረስ ሀገራቸው የተቻላትን ሁሉ እንደምታደርግ አረጋግጠዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ አሜሪካም ለሰላም የወሰደችውን ቁርጠኛ አቋም ሲያደንቁ፣ ሌሎች የአውሮፓ ሀገሮችም ዘላቂ ሰላም እንዲመጣ ድጋፍ ለማድረግ ቃል ገብተዋል። የአሜሪካው መሪ ዶናልድ ትራምፕ ሰሞኑን ድጋፍ አልሰጠም በሚል ተቃውሞ ካሰሙበት የኔቶ ዋና ጸሐፊ ማርክ ሩት ጋር በዋሽንግተን ተገናኝተው መነጋገራቸው ታውቋል። በሌላ በኩል በቀጣይ በመካከለኛው ምስራቅ ስለሚኖር የሰላም ሂደት ላይ ትኩረት ማድረጋቸው ሲነገር፣ አሜሪካም ከኔቶ አባልነት እንደምትወጣ ትራምፕ ባለፈው ሰሞን ያሰሙትን ማስጠንቀቂያ እንዲቀለብሱ ሳይጠይቁ እንዳልቀረ ተመልክቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 ሀገራትን በአባልነት ያቀፈ ሲሆን ከሀገሮች ዓመታዊ መዋጮ የአሜሪካ ብልጫ እንዳለው ይነገራል። ቢያንስ ከተቋሙ ዓመታዊ በጀት 16 በመቶውን የምታዋጣው አሜሪካ ስትሆን በ2024 ብቻ ከ570 ሚሊዮን ዶላር በላይ መስጠቷ ታውቋል። ይህ በእንዲህ እንዳለ ትራምፕ ለኢራን ጦር መሳሪያ ባቀረቡ ሀገሮች ላይ ወዲያውኑ ተግባራዊ የሚሆን የ50 በመቶ ታሪፍ መጣላቸው ተነግሯል። ለአሜሪካ በሚሸጡት ዕቃ ላይ የ50 በመቶ ታሪፍ እንደሚጣል ከመግለጻቸው ውጪ ሀገሮቹን በስም አልጠቀሱም። ፕሬዝዳንቱ የተደረሰው ስምምነት ተፈጻሚ እንዲሆን ከኢራን ጋር በቅርበት እየሰሩ መሆናቸውን የገለጹ ሲሆን ዩራኒየም ማበልጸግና የኒኩሌር ግንባታ ከእንግዲህ አታካሂድም ብለዋል። ኢራን የኒኩሌር ብናኞችን በቁፋሮ ለማስወገድ መስማማቷንም እንዲሁ። ተኩስ አቁሙን ጥሳ ከተገኘች ድብደባ ለመቀጠል የአሜሪካ ኃይል ዝግጁ መሆኑንም አመልክተዋል። የሆርሙዝ ሰርጥ ምንም አይነት መሰናክል እንዳይገጥመው አስፈላጊ ከሆነ ከኢራኖች ጋር ክትትል እናደርጋለን ያሉት ፕሬዝዳንቱ በዛሬው ዕለት መርከቦች መተላለፍ መጀመራቸውን ገልጸዋል። የመከላከያ ሚኒስትር ፔት ሄግሴት በበኩላቸው ለ47 ዓመታት የቆየው የኢራን ስጋትነት ከእንግዲህ አክትሟል ሲሉ ገልጸዋል። የተኩስ አቁም መደረሱም ለዓለም ትልቅ እፎይታ ነው ብለዋል። በዓለም በግንባር ቀደም ሽብርን የሚደግፍ ያሉት የኢራን አገዛዝ አሁን ራሱን እንኳን መከላከል በማይችልበት ደረጃ ላይ እንደሚገኝ ገልጸዋል። ይህ በእንዲህ እንዳለ ሊባኖስን ጨምሮ ሁሉም ተፋላሚ ወገኖች ተኩስ አቁሙን እንዲያከብሩ ምዕራባውያን ጥሪ ማቅረባቸው ተሰምቷል። ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ካናዳ፣ ዴንማርክ፣ ኔዘርላንድ እና ስፔን በጋራ ባወጡት መግለጫም በመካከለኛው ምስራቅ ፈጣንና ዘላቂ ሰላም እንዲመጣ ሁሉም ተፋላሚ ወገኖች የተደረሰውን ተኩስ አቁም እንዲያከብሩ ጠይቀዋል። ሰላም እንዲመጣም እየጣሩ ላሉት ፓኪስታንና ሌሎች ሀገሮች ምስጋና አቅርበዋል። ስምምነቱ የኢራንን ሕዝብ ለመጠበቅ ጭምር በጣም አስፈላጊ መሆኑን በተያያዘ ዜና የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ዓለም የእስራኤልን ጥቃት እንዲያስቆም ተማጽነዋል። ማምሻውን ባወጡት መግለጫ እስራኤል በተለይ በሊባኖስ ዋና ከተማ በሰላማዊ ሰዎች መኖሪያ የምትፈጽመውን ጥቃት አጠናክራ ቀጥላለች ብለዋል። የከፋ የተባለውን የዛሬውን ድብደባም እንደ ማሳያ በመጥቀስ
እናም ሁሉም የሊባኖስ ወዳጆች የእስራኤልን ድብደባም ያስቆሙ ዘንድ አጥብቀው ጠይቀዋል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ